ወንበርም የሚያሽ ካለ ግዙልኝ። ፎቅ በፎቅ ላይ ግዙልኝ። እውነት ግዙልኝ። እኔ የምትወዱ ከሆነ ምን ሊውጣችሁ ነው? እንዲሁ እኔ ገና አልተደረገም ምንም ነገር፣ እግዚአብሔር ይመስገን ምንም ነገር አላየሁም እና ገና ነኝ ማሮቼ፣ ገና ነኝ። ገና ወደፊት በተራመርኩ ቁጥር እነሱም ወደፊት ይራመዳሉ። ማለት ሌላ ነገሮች ሊኖሩ ይችላሉ፣ አይታወቁም። እንዲሁ ውስጤ እየነገረኝ ነው። እና እነማን ገለቴ ማሮቼ እንግዲህ ልጆቼ ተናግሬያለሁ። ፎቅ በፎቅ ላይ ስሩልኝ። እንዲሁ ቢያንስ 3 እስከ አራተኛ ይበቃኛል። እውነት አይበቃኝም? አራት ፎቅ 4 ፎቅ። እናንተ የምትናደዱ ሰዎች ደግሞ መረዳት የምትፈልጉ ከሆነ አንደኛውን ክላስ ሰጣችኋለሁ። እኔ እንደናንተ አይደለሁም እና ይችላሉ። ስለሚቻል ነው ማሮቼ። አትልፈጥፈጡ፣ አትልከስከሱ። የእነሱን ሪከርድ እያወጣችሁ ለማሸማቀቅ አስበውበት እራሳቸው ፈልገው እስካረጉ ድረስ በራሳቸው ነገር ማንም ሰው አይመለከተውም። ቂጥ አይደለም አፍሽ አይደለም ነገለቴ፣ ቂጥሽ ይቃጠላል ገና። ገባችሁ? ግምጃ ሀብታሙ። እኔ ከማንም ሰው ገንዘብ ለምኝ አላውቅም። ከልጆች ስጦታ ግን አይደለምና እንደዚህ ትልልቅ ነገር ቁርሲ አበባ ታውቃላችሁ፣ አርቲፊሻል ጉትቻ ታውቃላችሁ። እሱን ራሱ እቀበላለሁ ማለት እሱን ራሱ እቀበላለሁ። እውነት ድብና አድርጌ ነው የምቀበለው። የልጆቼ ነዋ። ታይ አይደለም አስጨርሽኝ ማሬ፣ አስጨርሽኝ። እና አይደለም ጭንቅላታቸው አይደለም ገላቸው አይደለም የሞቀው፣ ቂጣቸው ነው የተቃጠለው። በእንደዚህ በጥቂት ነገር እኔን እየተችሁ ማለት ነው። ስለዚህ እኔ ግምጃ ነኝ። ሲቀጥል ደግሞ ስለምችል ነው የተደረገልኝ። ጀግና በርቺ። እናንተ እኔን ለመጣል ሪፖርት ስታደርጉ አካውንቱ ላይ እነሱ ደግሞ በርቺ አለን እንደዚህ ነን እያሉ ነው ማሮቼ። እውነቱን ስነግራቸው ክርስቶስን እኔ ማንንም ሰው አካውንት ራሱ የለኝም። ማሂ መቤቴ እኔ የራሴ ገንዘብ ራሱ እንደዚህ የምጠቀመው እንደዚህ ሰርች የማወጣው ራሱ ሰው ጋር ነበር። አካውንት የለኝም። እኔ መቤቴን ከመጣሁ ጀምሮ እንግዲህ ኦልሬዲ 3 ወር ሊሆነኝ ነው። እና እየለመነ ይኸው አካውንቷ ምናምን ብሎ ሲያወጡ ግርም አለኝ። አካውንት ደግሞ የሌላ ሰው ነው። ያ ሰውዬ ደግሞ መጥቶ አራዳና ቤት አካውንት የራስረሽልኝ አለኝ። ማርያምን እና ስለሚች አሁንማ ያስተካከልኩ ነው እግዚአብሔር ጋር እና ስለሚቻል ነው ማሮችዬ፣ በጣም ነው የሚቻለው። እና እንግዲህ እኔ ያበዛኋቸውም ከፍ ያደረጉኝም ከፍ ያደረግኳቸውም አብረን ነው። በቃ እዚህ የደረስ ነው አይደለ? እዚህ የደረስ ነው እኛ የተገናኘ ነው። ደማችሁ ደሜ ነው ብዬ ያልኳቸውን ቃሌን መቼም ልበላ አልችልም። ማንም መጥቶ ሊያፈርስ አይችልም። ይራቁኝ። መቤቴን የምሬን ነው። ብሎ ካርጋችሁ ልትወጡ ትችላላችሁ። አንድ ነገር ማንም ሰው እንዲናገራችሁ አልፈልግም። ማንም ከፍ ዝቅ ሊያደርጋችሁ አይችልም። እኔን ለመናገር ደግሞ መጀመሪያ እነሱን እለፉ። እነሱን ለመንካት ደግሞ እኔ መጀመሪያ ማለፍ አለባችሁ። እና ብዙ ወጥመዶች አሉ በነገራችሁ ላይ። የምትወዱኝ የምታከብሩ ሰዎች የምትገነዘቡ አላችሁ። ብዙ ነገሮች ሆን ብለው የሚሰሩ እውነት እኔ ማለት ታውቂያለሽ፣ ባዶ ልሙጥ ወረቀት ታውቂያለሽ፣ የነጭ ቲሸርት እዚህ ላይ ታውቂያለሽ፣ ያስያዙትን የሚይዝ እኔ ማለት እንደዛ ነኝ። ሂጂ ባሉብኝ የሚሄድ ነኝ። ልጥላ ግን ሰውን ከጠላው መቼም ልወድ አልችልም። ማንንም ልጠጋ እችላለሁ፣ ግን ሰርቼ ላዩ ላይ ለማሳየት ሊሆን ይችላል። ከፍታዬን ለማንም ሰው ማሳየት እፈልጋለሁ። ርቄ ከዛ ሰው የትም እጅ አይደለም ላዩ ላይ ሆኜ ነው ከፍታዬን ማሳየት እንፈልገው። እንዲህ እንደዚህ መቀየር ትችላለች እንዴ እንዲሉ ነው የምፈልገው። እንደዛ ልሆን እንጂ ጅል አይደለሁም። የዋህ ነው የሰው ልጅ የዋህ ነው ተብሎ ደግሞ ዝም ሲል ደግሞ ፈርቶ አይደለም፣ ዝምታ መልስ ነው ብሎ እንትን ስለሚል ነው። ስለዚህ እኔ ያለቀስኩት ለልጆቼ ብቻ ነው። ማንንም ነው ማልሰማው። እኔ አካውንቱን መጣል ትችላላችሁ። አሁንም ሪፖርት እየተደረገ ነው። ትናንት የሰራሁትን ቪዲዮ አጥፍታችሁታል፣ ተመልሷል። ክፍል 1 የምሰራውን ተከታታይ ድራማ አጥፍታችሁብኛል። አቤና ጋር እንለያይ የሚለውን ቪዲዮ አጥፍታችሁታል። አካውንቱም ሊጠፋ ይችላል። የወደደኝ ሰው መቼም ሊጠላኝም ሊርቀኝም ምንም ቢደረግ እንኳን ሊርቀኝ አይችልም። ነገር እየኮተኮታችሁ እኔን ከልጆች ጋር ለማጣላት
እኔን እንደዚህ ነው ደጋረገቻቸው ደጋረጉሽ ምናምን ማርያምን እስኪ ማርያም በሉ በቃ ተስፋም ያለኝም እንደ ህፃን ቁጭ ብዬ የማወራቸውም ጊዜ ሰጥቼም ከጨዋታ ያስቀድሜ ከራሴ ጊዜ አስቀድሜ ታመሜ እንደዚህ ክርስስብ እየገባሁት ብጠላቸው ነው እንዴ? ንገሩኝ እስኪ ብጠላቸው ነው አይደለም። ስለዚህ በእኔና በልጆች መሀል ማንም ሰው እንዳትገቡ። ያ ሰው ማለት ለእኔ ጠላቴ ነው። ድጋሚ ራሴ ነኝ የምወጋችሁ። እሺ። እና ብዙ ስህተቶች አሉ። የእኔ ልጆች ደግሞ ለአንዴም ለመጨረሻም ጊዜ የምነግራችሁ ነገር ቢኖር ሲኦል ገብቼ ዲያብሎስ ጋር ቪዲዮ ልሰራ እችላለሁ። የእኔ ከፍታ ከሆነ የሚያስደስታችሁ የኔን ከፍታ ብቻ ተመልከቱ። እናንተ ቆይ የምፈልጉም ከሆነ ባላመጣለሁ። ሚካኤል ባልፈልጋችሁ ከሆነ አመጣላችኋለሁ ጊዮርጊስን። እሺ ባል የምትፈልጉ ከሆነ አመጣለሁ። እኔ ምን ልበልሽ? ቆይ በወንድ የምትቀይሩ ከሆነ ባል የምትፈልጉም ከሆነ አመጣለሁ። ማሮች እኔ ምን ይባላል አሁን ይሄ ባል? አዎ ውዴ ምን ላድርግሽ? ሲመጣ እኔ ጋር ሀያ ብላችሁ ጀምራችሁ እኔ ስም ያወጣሁላቸው ሰዎች አይደሉም እንዴ? ዛሬ በእኔ ቤት ብሎክ ተደርገው ጭራሽ አጠገብ የማይደርሱት የኔን ፎቶ ይፖስታሉ። ማንም ሰው እኔ ለፎሎ መሰብሰቢያ ልታደርጉኝ አችሉም። የእኔ ልጆች ማለት ፎሎ መሰብሰቢያ ለማደግ አይደለም። በእርግጥ እኔ ከፍ ባለ ቁጥር የእኔ አንድ ስቴፕ አካውንቴ ከፍ ባለ ቁጥር የእነሱም አብሮ ነው የሚያድገው። ሁሉም ልጆች ማለት ነው። እግዚአብሔር ይመስገን ደግሞ ማለት ነው እኔ እስካሁን ድረስ በውስጥ መጥተው በስነስርዓት የወሩ ልጆች አንድ ቀን እንኳ ባህሪያቸው ተቀይሮ አያውቅም። ግን ትናንትና የአዳጊዎቹን ፕሮፋይል ለጥፋ እዛ ጋ የኔን ስም እያስነሳኝ ስታሰደበኝ የሆነ ስሜት ተሰምቶኝ ነው ገብቼ የተናገርኩት። እና ዛሬም ነገም እወዳችኋለሁ። ይህም ማወቅ አለባችሁ። ዛሬም ነገም ልጠላችሁ አልችልም። የከፍታዬን መሰረት እናንተ ናችሁ። ዛሬ መድረሴ ምክንያት እናንተ ናችሁ። እሺ እማላችሁ የሚገባ ሰው አለ። ያን ሰው እያወጣችሁ እየመነጠራችሁ መጣል አለባችሁ። ገባችሁ? ከኔ የሆነ እኔ እዚህ ጋር ላውራ እንጂ እኔ በውስጥ መጥቶ አንድ ሰው ከኔ ምንም ነገር ሊያገኝ አይችልም። ቁጥብ ነኝ፣ እግዚአብሔር ይመስገን። መወራውን ነገር አውቃለሁኝ። እና ስራ ሰርቼም ዋናው አይዲያ እነሱን ከጨረስኩ ማለት ነው ማሂ እንዳለ ልጆቼ ልግልግ ልብጣሉብኝ። እኔ ማለት እኔ ያሰብኩት ምን አለ መሰለሽ ቦቸራ መጨረሻው ስቴፕ ላይ ገብቷል ማለት ነው። እሱ የገባበት ምክንያቱ ማለት ነው ደግሞ እኮ ይቅር ብዬ ነበረ። ማርያምን የምሬ ነው። የመጨረሻ ስቴፕ ነው፣ መቅረት ይችል ነበረ። ግን የእኔ ልጆች አንቺ ላይ ሪፖርት አያረጉም አለኝ ማለት ነው። ገባሽ? እኔ ደግሞ የአንተ ልጆች ናቸው የኔን አካውንት ሊጥሉ የተነሱት። በዚህ እንትን ተባባልን። እሺ እንደዛ ከሆነ እኔ ልስራበት። እኔ አብሬሽ የሰራሁት ቪዲዮ ከተዘጋ የእኔ ሳይሆኑ አዳኞቹ ብለው የገቡ መሀለማ እነሱ ናቸው የሚያዘጉብሽ። ይሄ ቪዲዮ ግን ከቆመ የእኔ ልጆች ናቸው የሚያዘጉት አለኝ ማለት ነው። ግን ደግሞ ማታውኑ ነው የጠፋው ቪዲዮ። ማታውኑ ተሰርቶ ማታ ነው የጠፋው፣ ሌሊት ላይ ሲጀመር ማለት ነው። እንደዛ ነው፣ ምንም ነገር ሳታጣሩ። ገባሽ አይደለም? ይኸውልሽ ውዴ፣ አሁን ከሆነ ሰው ጋር ስትጣይ ማለት ነው ከአንቺ ወገን ወይ ከሱ ወገን ላይሆን ይችላል ሪፖርት የሚያደርጉብሽ። ገባሽ? ምናልባት ከሁለታችሁ ይኸውልሽ አሁን እሱ አሁን ኦልሬዲ 1 ሚሊዮን ስለገባ ሪፖርት የሚያደርጉበትን ሰዎች ያውቃል። የኔ ደግሞ አያውቅም። እና የኔ አካውንቱ አያውቅም ማለት ሊሆን ይችላል። መሀል ከሱም ጋር ይኖራል ከኔም ጋር ይኖራል። ኦልሬዲ እውነቱን ስነግርሽ ማለት ነው። እና በዛ ምክንያት የተሰራው ግን ደግሞ ብቻ እግዚአብሔር ይወቅ። ግን እንደዛ ነው ቪዲዮ የተሰራበት። ምክንያቱም ሳያውቁ ጭራሽ ምንም አይሰማኝ። ስራዬ ነው፣ በቃ ስራዬ ነው። ይሄ የመጣሁበት አላማዬ ነው። ተመልሼ ስደት ሀገር ከመሄድ ምንም ቢሆን ይሰራሉ። ሲቀጥል ደግሞ ለውጤን ማሳየት የምፈልገው እዚሁ ሁኜ ነው። አችልም አይደለ የተባልኩትኝ እችዬ ማሳየት ነው እዚህ ጋር እኮ። እንደዛ ካልሽ ማለት ነው ይልሽ ማሬ፣ እንደዛ ማሳየት ከፈለግሽ ማለት ነው አሳያችኋለሁ። ከዛ ማለት ነው ልጆቼ ምን አረጉ
እኔ ነኝ ልጆች ላለው እናቴ ይሉኛል። እኔ ከወለደቻቸው እናታቸው ራሱ እኔን ከነጠሉ ቅር ይለኛል። እውነት ቅር ይለኛል። በጣም ነው ቅር የሚለኝ። ምክንያቱም ጊዜን ሁሉ ነገሬን የምሰጣቸው ለነሱ ስለሆነ በጣም ነው የሚደብረኝ። ገባሽ? እኔ ከእናታቸው የሚለዩ ከሆነ በጣም ነው የሚከፋኝ። እላፊ ማለት ነው። እና ፕሮፋይላቸውን አጠቆሩ። ማይ ገብርኤልን እንደሞት እናታቸው ነኝ ልክ እንደሞተ ሰው ማለት ነው። እኔ እንደዛ ሲያጠቁሩብኝ እሺ አይሰማሽም አንቺ? ከዛ ተሰማኝ። ከዛ አለቀስኩ። ከዛ ታመምኩ። ይኸው ታመም የቀረው ግን ደግሞ እኔ መረዳት ያለብኝ ነገር ቢኖር ሁሉም እኔ ጠፋሁ ማለት ሁሉም ነገር ቀረ ማለት ነው። አልችልም። እኔ ከአንቺ ግራ የገባኝ ባህሪ ልንገርሽ፣ ይሰማሻል አይደለ? እነሱ ባደረጉት ነገር በጣም ተሰምቶሻል። ምናልባት የቴሌግራም ግሩፕ ይኖርሻል አይደለ? ሀሳብሽን እዛ ጋር የምትፈልጊውንና የማትፈልጊውን የለኝም። ኧረ እኔ የለኝ ምንም አይነት ግሩፕ ውስጥ የለውም። እንደው አለች ብሎ የሚያመጣ ሰው እኔ ልጆቼ ይኸውልሽ የምወዳቸው ስሚኝ ማህዬ፣ አሁን ብዙ ሰው ምን ይላል? ምን ታውቃላችሁ? አሁን ብዙ ሰው እኔ የሆነ ነገር እያዘዝኳቸው እኔ የሆነ ነገር አዳኞቹ ይህን ያህል ነገር ሲያደርጉ አንዲ ነገር እንኳን አቅም አንዲ ነገር በሬ ተቆርቁሮ ነው እቃ እንኳ ሲመጣልኝ የሚመጣልኝ። ምንም የማውቀው ነገር የለኝም። ብዙ ነገር መጥቶልኛል፣ እግዚአብሔር ይመስገን። ፈልገው እስካደረጉት ድረስ ደግሞ የልጆች ስጦታ እስከሆነ ድረስ ማንም መቃጠል ይችላል፣ እስከ ጥግ ድረስ ማለት ነው። ማንም አንድ ነገር ማሂ አንድ ነገር አላውቅም። እቃ ሲመጣ በር ተቆርቁሮ እቃ ተቀበይ ነው የምባለው፣ ከውጭ ሲላክልኝ ማለት ነው። ቲቪ ተገዝቶልኛል ከንቧ አላቅም። ማነው ይዞት የመጣው? ያያ። ጠረጴዛም ተገዝቶልኛል፣ ያያ ነው ይዞት የመጣው ቤት ውስጥ እላፊ አላቅም። ቪዲዮ ሁሉ ተቀርጿል፣ እግዚአብሔር ምስክሬን። እና ግሩፕ አላት። ግሩፕ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ግምጃ ግሩፕ ውስጥ እጄ ለምኜ ብለምንም አላፍርም። ልጆቼን ግን አላረገውም። እኔ የምሰራው 24 ሰዓት እዚህ ጋር የምሰጠው የምሰራው ለማግኘት